ብሌንና ሰላም ተገናኝተዋል ማለት ነው። ይሄንን ለማድረግ ደግሞ በጣም ደስ በሚል ሁኔታ እየረዳቻቸው የብሌን አሳዳጊ ነች። እንግዲህ የብሌን አሳዳጊ ምስኪን ማለት ነው ሰላምና ብሌን እንዲገናኙ አድርጋለች። እንግዲህ ሰላምና ብሌንን ለማገናኘት ነገሩ ቀላል አልነበረም፣ በጣም ከባድ ነበረ። ምክንያቱ ደግሞ እንግዲህ አቶ በኃይሉ ነው። አቶ በኃይሉ በጣም በሚገርም ሁኔታ ብሌንን ለማስገደል ከዚህ በፊት ልኮት የነበረውን ጎረምሳ ማለት ነው አሁንም እንግዲህ አሳዳጊዋን ለመግደል ልኮት ነበረ። ታዲያ በዛ ሰዓት እንግዲህ በጣም በሚገርም ፍጥነት የደረሰችላት ለአሳዳጊዋ ብሌን ነች ማለት ነው። ብሌን ስትደርስበት ሰውየው እንዳልሞተች እያወቀ ግን ስትመጣበት በሩን ስትከፍትበት እንግዲህ ሮጦ ነው ያመለጠው ማለት ነው። በዚህ መልኩ እንግዲህ ብሌን እናቷን ልታተርፍ ትችላለች፣ ማለትም አሳዳጊዋን ማለት ነው። እና እንግዲህ አሁን ላይ ታዲያ ሰላምና ብሌን ለመገናኘት ችለዋል። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ሀደራ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው። እንግዲህ ዛሬ በጣም ደስ የሚል ነው። ቃል በጣም ብዙ ሴራዎችን ስታሴር ብዙ ነገሮችን ስታደርግ ቆይታለች። አሁን ላይ ግን ደስ የሚለው እናትና ልጅ ተገናኝተዋል ማለት ነው። ለዚህ አስተዋጽኦ ደግሞ የዳጊም እጅ አለበት ማለት ነው። እንግዲህ ዳግም እዚህ ጋር ያደረገው ነገር ብዙ ነገር አለ ማለትም እንግዲህ ዳግም ሲጀመር ከመጀመሪያም ጀምሮ ቃልና አቶ በኃይሉ ሲነጋገሩም ከዚህ በፊትም ሰምተዋልኝ እና አሁን ላይ ግን ዳግም በጣም የሚገርም ነገር ነው ያየው። ምክንያቱ ደግሞ ያው ቃል መርዝ ጨምራ ለብሌን ልትሰጣ ስትል አይቷል በአይኑ ማለት ነው። ስለዚህ አሁን ላይ ዳጊ ያደረገው ነገር በጣም ደስ የሚለው ነገር ምንድነው? ለብሌን ሊያስረዳት ሞክሮ ወዲያውኑ ቃል መታበት ነበረ። አሁን ላይ ግን ብቻቸውን ማለትም ብሌን ብቻዋን ስትሆን ሄዶ እንግዲህ ለእሷ ማስረድቷት ተረዳድተዋል ማለት ነው። ስለዚህ ቃል ሴራ እያሴረችብሽ ነው፣ አሁን ልትገልሽ ትፈልጋለች። እኔ እኮ አንቺን እንዲከፋሽ ፈልጌ አይደለም፣ ነገር ግን ቃል መርዝ ስትጨምርበት ሻዩ ላይ ስላየው ነው የሆነች ትንሽዬ ብልቃጥ ነገር ይዛ በዛ ውስጥ እርግጠኛ ነኝ መርዝ መሆን አለበት። እሱን እንግዲህ የአንቺ ሻይ ላይ ጨምራ ነበረ፣ ለዛ ነው እኔ የደፋሁት እና አንቺን ወልው እያልኩሽ እንጂ ለሌላ አይደለም ብሎ እንግዲህ ብሌን ጋር አውርቷን ዳጊ። ታዲያ ዳጊ ለሰላም ደግሞ እንግዲህ ሰላምና ብሌን እናትና ልጅ መሆናቸውን ለመናገር እንግዲህ እሱ ነው በስተመጨረሻ እየተናገረው ማለት ነው። እና በጣም ደስ የሚለው ነገር አሳዳጊዋ ብትሞት በእውነቱ በጣም ነበር የሚደብረው እና አሳዳጊዋ አልሞተችም ማለት ነው። ይሄ ደስ የሚል ነገር ነው። ቃል ደግሞ የታዘዘችውን ነው እዚህ ጋር ቃል አሁን እየፈጸመች ያለችው በኃይሉ ያዘዛትን ነው። እዚህ ጋር በጣም ግራ የሚያጋባው ነገር አቶ በኃይሉ ምን ያክል ብትበድለው ነው እህቱ፣ አስባችሁታል? ከአረብ ሀገር መከራዋን አይታ ማለት ነው። እንግዲህ አረብ ሀገር ቀላል አይደለም፣ ገንዘብ ዝም ብሎ አይሰራም። በዛ ላይ ደግሞ እሷ በእስር ቤት አንድ ሰው እስር ቤት ሲገባ ማለት ነው አረብ ሀገር ላይ እውነት ለመናገር በሰው ግድያ ወይም ደግሞ ሰው እጁ ላይ ሞቶበት ልጅም ይሁን የሆነ ነገር ሞቶበት አረብ ሀገር ሲታሰር ቀላል ነገር አይደለም። የሞት ፍርድ ነው የሚጠብቀው። ታዲያች ሴት ዛሬን ሞት ነገን ሞት እያለች በጥበቃ ላይ ያለች ሴት ናት። አስባችሁታል? ስለዚህ ዛሬ ትሞት ነገ ትሞት እያለች የነበረችዋን ነፍስ እንግዲህ ፈጣሪ ረድቷት ነው ማለት አሰሪዋ መጥታ አይ በቃ እሷ አይደለችም ገዳይዋ፣ ስለዚህ ገዳዩ ሌላ ነው፣ እሷ መፈታት አለባት ብላ አስፈትታት ይህንን ገንዘብ ሰጠቻት። ታዲያ ግን ይህ ምቀኛ ወንድሟ ማለት ነው ከሷ እጅ ለመንጠቅ ነው እንግዲህ ሄዶ ቃልን ይዟት የመጣው። ቃል ደግሞ ጨካኝ አረመኔ፣ ሰው ቢሞት ባይሞት ቢኖር ባይኖር ዶንት ኬር በቃ ምንም ኬርለስ የሆነች ሴት ናት። ምክንያቱም ገንዘብና ገንዘብ ነው የምትፈልገው። ስለዚህ አሁን ላይ ታዲያ ቃል ገንዘቡ ይሁንላት እንጂ ገንዘብ ታገኝ እንጂ 25% ብሏታል። ገና እሱም ጋር ጸብ አለ ደግሞ፣ ምክንያቱም 25% ፌር አይደለም እያለች ነው። ያችን ገንዘብ ስለምትፈልግ ነው አሁን ላይ ብሌንን መግደል ያሰበችው። ለሰላም ደግሞ ምን ብላታለች? ለምንድን ነው ይቅርታ ያደረግሽላት? ለምን ይቅርታ አደረግሽላት? እኔን ልጅሽን አንድ ልጅሽን እንደዚህ አስከፍታኝ ትላለች ማለት ነው። ነገር ግን ሰላም ግራ የተጋባችው ነገር አለ። ለምን ብሌንን ስታቅፋት የሚሰማት ስሜትና ቃልን ስትቀርባት አይደለም ስታቅፍ ስትቀርባት የሚሰማት በጣም ልዩነት አለው። እንግዲህ ብሌን እያለቀሰች ነበረ። ብሌን ያለቀሰችው በዳግም ንግግር ነው። ዳግም እንግዲህ ምን አድርጓንኝ
በጣም የሚያሳዝን ነገር ነው ያደረገው ለብሌን። ግን ለራሱ አስቦላት ነው እንግዲህ ለእሷ የተቀዳውን ሻይ አትጠጭም ብሎ ከመቀማትም አልፎ ደፍቶታል። ታዲያ ደፍቶ ቦታሽን እወቂ፣ ሂጂ አምጭና ሞሉያ ወልዊ፣ ያ ነው ቦታሽ ምናምን እያለ ተናግሯታል። ታዲያ እሱ ይህን የተናገራት ለራሷ አዝኖ ለራሷ አስቦ እንዳትሞት ምንም እንዳትሆን ፈልጎ ነው እንጂ ሌላ አይደለም። እና እንግዲህ ቃል ደግሞ የራሷን ነገር ነው እንግዲህ ሄዳ ለሱ ልትገድለን ነበረ፣ የእንቅልፍ ኪኒን አቅማን ነበረ እኔና እናቴን፣ ለዛ ነው ይቅርታ የምጠይቀኝ ብላ የዋሸችው ውሸት ነው የነገረችው። ታዲያ ይህንን ሁሉ ውሸት የተሸከመው ዳጊ አይቷታንኝ ምን ስታረግ መርዙን ስትጨምር። ለዛ እንግዲህ ደግሞ እዚህ ጋር መጥቶ ብሌንን ይቅርታ ሊጠይቅ ሲል አጋጣሚ ደግሞ እሷ ወጣች ማለት ነው። ምን እያወራችሁ ነው? ምን እየተካሄደ ነው? ምን እየተፈጠረ ነው ስትል ጊዜ እሱ ምን አላት? እኛ ምንም እየተፈጠረ አይደለም ቦታዋን እየነገርኳት ነው አለ። ከዛም በፊት ገና እንኳን እሷን ማለትም ብሌን ቆይ አንዴ ብሎ ሲያስቆማት ምን ለመሆን ቦታዬን ልትነግረኝ እኔ ሰራተኛ እንደሆንኩ አንተ ደግሞ ቤት ያለ ምናምን እንደሆንክ ልትነግረኝ ነው? ነገርከኝ እኮ ቅድም፣ ምንም የምትነግረኝ ነገር የለም ብላ ነበረ። በስተመጨረሻ ግን እንኳንም ደስ የሚለው ነገር ቃል ተዋርዳለች። ምክንያቱም ዳጊም አይቷታል ስትጨምር መርዙን። ከዛ በፊትም እንግዲህ ብሌን የገረመኝ እዛ ጋ እንዴት አምናት ነው ሻዩን ልትተያ እያስባ የነበረው። ምክንያቱም ታውቃታለች እኮ ቃልን። በእርግጥ እሷ እኔን ትገለኛለች ብላ አታስብም። ምክንያቱም ግን እዚህ ጋር ቃል ስታወራ ማለት እንግዲህ በጣም የሚገርመው ብሌን ማለት ነው እናቷ ደወለችላት። እንግዲህ እናቷ ደውላላት እናትሽ ያለችበት ቦታ ታውቋል፣ 22 አካባቢ ናት እንደዚህ። እንግዲህ ይህንን ሁሉ ነገር ያወቀችው እናትየው ያው በዚህም ማለት በመርዙ ሁኔታ እና ደግሞ ሻዩን ደፍቶ ዳጊ ያስቀይሟት አልቅሳ በዛ ሰዓት ሰላም ትመጣለች ማለት ነው ስታለቅስ። ታዲያ ሰላም እንግዲህ ለምንድን ነው ማለት መጀመሪያ እንደ መቆጣት ብላ ነበር። እንዴ ቤቱ እንደዛ ቆሽሾ አንቺ ቆይ እዚህ ምንድን ነው የምትሰሪው ምናምን ብላ ተቆጥታ ስታያት ደግሞ እያለቀሰች ነው። ስለዚህ ቆይ ምን ሆነሽ ነው? ምን ነክቶሽ ነው? ለምንድን ነው የምታለቅሽው? ብላ እንግዲህ ጠጋ ብላ አቀፈቻት። ስታቅፋት ልክ ልጇን እንዳቀፈቻት ነው የተሰማትኝ። ለምን ልጇ ስለሆነች ማለት ነው። እና እንግዲህ ልጇን እንዳቀፈች አይነት ስሜት ሲሰማት በጣም ደንግጣ በቃ እሺ ብላ እንግዲህ ብሌን እያለቀሰች ነው። እሷ ደግሞ ቆይ እስቲ ምን ሆነሽ ነው ልጄ ንገሪኝ እስኪ ስትላት እናቴ ናፍቀኝ ነው አንዴ እናቴ ጋር ደርሼ ልምጣ ብላ እንግዲህ እናቷ ጋር ሄዳለች። ታዲያ እዚህ ጋር ሰላም የመሰላት ያቺ እናቷ አሁን አብራት ያለችው አሳዳጊዋ ሳይሆን የምር እናቷ ነው የመሰለቻት። ስለዚህ ውይቺ ልጅ ወጥታ ሰርታ አታውቅም ማለት ነው ምናምን አይነት ነገር ነው የተሰማት ሰላም። ለዛ ምን አለቻት? ነይ ቆይ እኔ ላጫውትሽ ቃልዬ ህፃኑና ሳጫውታት የነበረውን ብላ እቴሜቴ የሎሚ ሽታ የሚለውን ነገረቻት። በነገራችን ላይ ያው ትውስታውም እዛውም ላይ ስላየ ነው ማለት ነው ራሷን ብሌንን ነበረ ስታጫውታት የነበረው ማለት ነው ዶሮ። እና እንግዲህ ይህንን ትውስታም እያስታወሰች እንግዲህ ሰላም በጣም እያለቀሰች ነበረ። ታዲያ ብሌን እንግዲህ ለምንድን ነው እትዬ አንቺ የምታለቅሽው? እኔ እኮ ከፍቶኝ ነው። አንቺ ታዲያ ምን ሆነሽ ነው ስትላት እንግዲህ ሰላምዬም እኔማ ቃልን ህፃን ሆና ሳጫውታት የነበረው ትዝ ብሎኝ ነው ብላ አለቀሰች። እና እንግዲህ ትክክለኛ ልጇን አቅፋ ነበረ እያለቀሰችው። ደስ የሚለው በስተመጨረሻ ልጇን አግኝታለች። ይሄ ደግሞ በጣም ደስ የሚል ነገር ነው ማለት ነው። እና እንግዲህ ሁላችንም ደስ ብሎናል። እስኪ እናንተም ደስ ካላችሁ ላይክ በማድረግ ደስታችሁን ግለጹ ማለት ነው። እውነት ለመናገር ብሌን በጣም ደስ የምትል ልጅ ናት። እኔ በጣም ደስ ያለኝ ደግሞ ለአሳዳጊዋ እናቷ ስለደረሰችላትም በጣም ነው ደስ የሚለው። እና እንግዲህ ብሌን ታዲያ እናቷ ጋር ማለትም አሳዳጊዋ ጋር ሄዳ እማዬ እኔ እንዴት እንደሆነ አላውቅም ብቻ ግን የምሰራባት ሴትዮ ባቀፈችኝ ባወራችኝ በቃ በዳሰሰችኝ ቁጥር የእውነት እናቴ ማለትም ወላጅ እናቴ እየመሰለችኝ ነው። እውነቱን ልንገርሽ እማዬ እኔ በጣም ወድሻለሁ፣ ነገር ግን ወላጅ እናቴ ናፍቃኛለች። በቃ በየቀን ወላጅ እናቴ ናፍቃኛለች እና በቃ ወላጅ እናቴን አምጪልኝ ብላ ተጨንቃ ተጠባ ነግራለች ማለት ነው ብሌን። ታዲያ በዚህ ሰዓት ነው እንግዲህ አሳዳጊዋ ደግሞ ፍለጋ ሄደችው። እናም ወይኔ ልጄ እኔ ለቅጽበት እንኳን ወላጅ እናቴን አምጪልኝ ትይኛለሽ ብዬ አስቤ አላውቅም። ነገር ግን ካልሽ ደግሞ ካለች እዚህ ከተማ ውስጥ ካለች የትም ብዬ እናትሽን አገናኝሻለሁ ልጄ። አንቺ በቃ አሁን ልጄ ወደ ስራሽ፣ እኔ ደግሞ ፈልጌ አገናኝሻለሁ ባለችው መሰረት ነው እንግዲህ እሷ
በጣም ደክማ ፈልጋ ከዛ አንድ ሰው ነገራት። አዎ ብሌን የምትባል ልጅ ጥላ እየሄደች ብላ ስትናገር አንዲት ሴት አዎ እዚህ አካባቢ ለወንድሟ ለበዓሉ ልጇን ጥላ ወደ አረብ ሀገር ሄዳ የነበረች መጥታ በባለፈው እያፈላለገቻት ነበረ ብሎ እንግዲህ አንድ የተባረከ ሰው ነገራት። ደስ የሚለው ደስ ብሏት እንግዲህ ለብሌን ደውላ ለብሌን ስትነግራት ቃል እዛ ጋር እየተቅበጠበጠች ነበረ። ለምን ደንግጣለች። እናም እንግዲህ ቀረብ ብላ ብሌንን መጠየቅ ነው አማራጯ። ብሌንን ስጠይቃት ብሌንም እንግዲህ ያው ስለማታውቅ እሷ አሁን ያለችበት ቤት የእናቷ ቤት እንደሆነ ስለማታውቅ እሺ ብላ እንግዲህ ለቃል ሁሉንም ነገር ነግራታለች። ቃልም በጣም ነው የደነገጠችው የደነበረችው። ልብሷን ጠቅልላ ለመሄድ አስባ ለበኃይሉ ስትደውልለት በኃይሉ እንግዲህ በቅጽበት ያንን ዱርዬ ልኮ እሷን ልክ ያኔ አሳፍኗት እንደነበረው ብሌንን አሁንም አሳዳጊዋን ለማሳፈን ሞክሮ እየተጣጣረች እያለ ለመሞት ነው እንግዲህ ብሌን ሮጣ የደረሰችላት። ይሄ በጣም ደስ የሚል ነገር ነው። አሳዳጊዋ ብትሞት ኑሮ በጣም ነበረ የሚደብረው። ምክንያቱም መቼም ቢሆን ሰላምን የማግኘት እቅዷ ይበላሽባት ነበረ። ለማግኘት አትችልም ነበረ። ከባድ ነበር ሁኔታው እና ግን ስለተገኘች ደስ ይላል። አሁን ላይ በኃይሉ ብሌንንም ሰላምንም ማስወገድ ይፈልጋል። ነገር ግን አሁን ላይ ሰላምን ካስወገዳት በመርዝም በምንም እሷም ቃልም ብለው ችግሩ ምንድነው? የሰላም ቤት በስሟ አይደለም፣ ገና በግዢ ሂደት ላይ ነው። ወደ ስሟ ስላልዞረ ነው እንጂ የበኃይሉ እቅድ መግደል ነው። ሰላምን ገድሎ 25% ለቃል ሰጥቶ 75% ለራሱ ለማድረግ እንግዲህ ውሻ እና ሌባ ሲካፈል ይጣላል እንደሚባለው እሱ አሁን እንደዛ መስሎት ነው እንጂ በፍጹም ነው የማይሳካለት። ምክንያቱ ደግሞ እንዳይሳካ የሚያደርገው ትልቁና ዋነኛው ምክንያት ምንድነው? በጣም የሚገርመው ማለት ነው ብሌን ሁሉንም ነገር ትደርስበታለች ማለት ነው። ብሌን ሁለቱ እንደተስማሙ ሁሉንም ነገር እና እንግዲህ በዚህ ክፍል ይህን ይመስል ነበረ። የቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልናችሁ ቤተሰብ ሁኑ ውዶችዬ። ሰላማችሁ ይብዛልኝ በያላችሁበት። ሀሳብ አስተያየታችሁን ደግሞ መጻፍ አትርሱ። ባይ ባይ ውዶችዬ።